እነ ካፒቴን ማስረሻ ሰጤ በህሊና እስረኞች ላይ ለመመስከር ፍርድ ቤት መቅረባቸው ታውቋል። 5 የአድማ ብተና አባላት 100 አለቃውን በመሸኘት ግዙፍ ኮሎኔል በጋሻውን መቀላቀላቸው እንዲሁም ሌተናል ጀነራል ታደሰ ወረደ የህወሓትን ውሳኔ እንደማይቀበሉት አስታውቀዋል። እንዲሁም ከውጭ በደቡብ አፍሪካ ከፍተኛ ተቃውሞ መካሄዱ እንዲሁም በኢራንና በአሜሪካ መካከል የተካሄደ የሚገኘው ውጥረት ተጠናክሮ የቀጠለ ሲሆን ትራምፕም አብደዋል የተባለ እርምጃ ወስደዋል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎች ይዘናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ እነ ካፒቴን ማስረሻ ሰጤ በአማራ ልጆች ላይ ሊመሰክሩ ፍርድ ቤት መቅረባቸው ታውቋል። የአማራን ህዝብ የህልውና ትግል ከርተው ለኦህዴድ ብልጽግና አገዛዝ እጃቸውን የሰጡት እነ ማስረሻ ሰጤና መስፍን ከፈለኝ የተባሉ በአማራነታቸው ምክንያት በግፍ በታሰሩ የህሊና እስረኞች ላይ የክህደት ምስክርነታቸውን ለመስጠት ብዛት ባለው ወታደር ታጅበው ፍርድ ቤት መቅረባቸው ታውቋል። አማራነት እንደ ወንጀል ተቆጥሮ የሽብር ክስ በተመሰረተባቸው የህሊና እስረኞች ላይ የክህደት ምስክርነታቸውን ለመስጠት የቀረቡት ባንዳዎቹ ማስረሻ ሰጤና ግብረ አበሮቹ በችሎቱ የታዘቡት ወገኖችን እጅግ ያሳዘነና የታሪክ ጠባሳ ጥለው የሚያልፉበት ሐሳዊ ድራማም ሲከናወን ታይቷል። ወደ ሌላኛው መረጃ ስናልፍ በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል በምስራቅ ጎጃም የደባይ ጠላት ግን ወረዳ ዳማ ቀጠና የወጣቶች መድረክ ተካሂዷል። ከአፋብን በተሰጠ አቅጣጫ መሰረት 206ኛ ኮር በተቆጣጠራቸው ነፃ ቀጠናዎች የወጣቶች የውይይት መድረክ በተለያዩ አካባቢዎች በድምቀት ተካሂደዋል። የህልውና ትግሉን በተደራጀ መንገድ ጫፍ ለማድረስ ከባለ ድርሻ አካላት ጋር ለመወያየት የሚያስችል ሰነድም በመድረኩ ቀርቧል። በምስራቅ ጎጃም ደባይ ጠላት ግን ወረዳ የዳማ ቀጠና እንዲሁም ህዝባዊ ውይይት የተደረገ ሲሆን አርሶ አደሩም ተሳታፊ ሆኗል ሲል የአፋብን ቴዎድሮስ እዝ 206ኛ ኮር የህዝብ ግንኙነት አስታውቋል። በፋኖ ኃይሎችና ብልጽግናው ወታደር መካከል የተካሄደ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን የብልጽግናው አገዛዝ ወታደሮችም የአገዛዙን ክህደት በመቃወም የፋኖ ኃይሎችን እየተቀላቀሉ እንደሚገኝ ታውቋል። በዛሬው ዕለትም 5 የአድማ ብተና አባላት 100 አለቃውን በመሸኘት ግዙፍ ኮሎኔል በጋሻው ክፍለ ጦርን መቀላቀላቸው ታውቋል። አምባ ጊዮርጊስ ከተማ መቀመጫውን አድርጎ ለአገዛዝ ወንበር ጥበቃ ሲያገለግል ከነበረው ኃይል ውስጥ 5 የአድማ ብተና አባላት ሰዓቱ አሁን ነው በማለት 100 አለቃ ምስጊያ አስናቀውንና 3 አባላቱ ላይ እርምጃ በመውሰድ የህዝብ ልጅ የሆነውን አማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የዳግማዊ ቴዎድሮስ 5ኛ ኮር ግዙፍን ጎንደር የበጋሻው ክፍለ ጦር አሃድ የሆነውን ቴዎድሮስ ብርጌድ ራስ አሞራ ውብነህ ቁጥር 1 ሻለቃን በመቀላቀል የአማራ ህዝብ የህልውና ትግል የድርሻቸውን ለመወጣት ሲሉም ከአገዛዙ አሽከርነት በመውጣት ወደ ፋኖ የነጻነት ተፋላሚነት 5 ክላሽንኮቭ በመያዝም ተቀላቅለዋል። የጎንደር በጋሻው ክፍለ ጦርን ራስ አሞራ ውብነህ ቁጥር 1 ሻለቃ የተቀላቀሉ የአድማ አባላትም ኮንስታብል ሙልቀን ተፈራ፣ ኮንስታብል ተመስገን ውበቱ፣ ኮንስታብል ሀብታሙ ጌጡ፣ ኮንስታብል የኔነህ ዋጋውና ኮንስታብል ፍቅሩ በላይነህ ሲሆኑ በዚህ ሳምንት ውስጥ ከ22 በላይ የመንግስት የጸጥታ አካላት የተለያዩ የጎንደር የበጋሻው ክፍለ ጦርን ብርጌዶች መቀላቀላቸው ታውቋል። የመንግስት ወንበር አስጠባቂዎች አሁን ላይ መሰልጠን፣ መታጠቅ ከመሞት ቀድሞ ፋኖን መቀላቀል በሚል ከብልጽግና ስርዓት እየወጡ ወደ አፋብድ ኃይሎች በከፍተኛ ሁኔታ እየመጡ ነው፣ እኛም በክብር እየተቀበልናቸው ነው ሲልም እዙ አስታውቋል። የአገዛዝ ወታደራዊ መሪዎች ሰራዊታቸው በከፍተኛ ሁኔታ እየከዳ በመሆኑም በመቸገራቸው የተነሳ መሳሪያና ስልክ ቢጠረንፉም ጀግኖች ግን እነሱና ባንዳዎች ላይ እርምጃ በመውሰድ ፋኖን ከመቀላቀል ሊያቆሟቸው አልቻሉም ሲል አርበኛ ታድሎ ደሴ ወይም ካስትሮ የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊም መረጃውን አድርሶናል። ነባር ምክር ቤትና መንግስት ወደ ስራ ይመለሱ የሚለውን ውሳኔ እንደማይቀበሉት ፕሬዝዳንት ጀነራል ታደሰ ወረደ አስታወቁም። ውሳኔው ሊያስከትል የሚችል አደገኛ ውጤት አለ፣ ይሁን እንጂ ሁኔታው ከአቅሜ በላይ ነው ብዬ ወደ ፌደራል መንግስት እጁን እንዲያስገባ አልጠራም፣ የጠየቀኝም አካል የለም ሲሉም ፕሬዝዳንት ታደሰ ወረደም ጨምረው ገልጸዋል። ፕሬዝዳንቱ ታደሰ ወረደ ትላንት ሚያዝያ 21 2018 ዓ.ም ሮይታ ከተባለ ሚዲያ ጋር በነበራቸው ረጅም ቆይታ ያስረከቡት ስልጣን እንደሌለና ከመቀሌም እንደማይወጡ አስታውቀዋል። ሌተናል ጀነራል ታደሰ ወረደ በሰላማዊና በዲሞክራሲያዊ መንገድ ርክክብ ሊያደርጉ ይገባል፣ ይህን ካላደረጉ ግን ስህተት ነው ሲል ህወሓት ሚያዝያ 21
በቃል አቀባዩ በኩል ማስጠንቀቂያ ማውጣቱን መዘገባችን ይታወሳል። የኢትዮጵያዊ ጋዜጠኛ በኬንያ ናይሮቢ ተመርዞ መገደሉ ተሰምቷል። በኬንያ ናይሮቢ በስደት ይኖር የነበረ ኢትዮጵያዊ ጋዜጠኛ የዩኒቨርሲቲ መምህርና የሰብአዊ መብት ተሟጋች ያዕቆብ ያታኔ በድንገት ህይወቱ ካለፈ በኋላም የተደረገ አስከሬን ምርመራም መርዝ እንደተገኘበትና የውስጥ አካል ጉዳት እንደደረሰበት ይፋ ተደርጓል። ጋዜጠኛው ቀደም ሲል በኢትዮጵያ ቴሌቪዥን ኢቲቪ በእንግሊዝኛ ፕሮግራም አዘጋጅነት የሰራ ሲሆን በቅርብ ጊዜያትም በናይሮቢ ማንነታቸው ባልታወቁ ሰዎች ክትትል ይደረግበት እንደነበርና ለደህንነቱም እንደሚሰጋ ለተለያዩ አካላት ሲያሳውቅ እንደነበር የኬንያ መገናኛ ብዙሃን ገልጿል። በትላንትናው ዕለት ሚያዝያ 21 2018 ዓ.ም ከረፋዱ 4 ሰዓት አካባቢ በሱዳን ድንበር ቤንሻንጉል ጉሙዝ ክልል ኩርሙክ በተፈጸመ ጥቃት ለጊዜው ቁጥራቸው በውል ያልታወቁ ሰዎች እንደሞቱና እንደቆሰሉም የደረሰ መረጃ ያመለክታል። ጥቃቱን ማን እንደፈጸመው እስካሁን ኃላፊነት የወሰደ ኃይል ባይኖርም በአካባቢው ካለው ነባራዊ ሁኔታ አንጻር ጥቃቱን የፈጸመው የሱዳን መንግስት እንደሆነም የአካባቢ ነዋሪዎች ተናግረዋል። የሱዳን ወታደራዊ መንግስት ለመጣል እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ጦር በኩርሙክ እና አካባቢው እንቅስቃሴ እያደረገ መሆኑን የሱዳን መንግስት በተደጋጋሚ ክስ ማቅረቡም ይታወሳል። ትላንት ጥቃት የተፈጸመበት 3 ጊዜ ሲሆን አንዱ ክሊኒኩ አካባቢ ሲሆን ሌላኛው ደግሞ ካምፑ ላይ ነው ተብሏል። አብዛኞቹ ጥቃት የተፈጸሙት በድሮን ነው ቢባሉም ጥቃቱ የተፈጸመው ግን በሮኬቶች እንደሆነም ተገልጿል። የኢትዮጵያ ኤምባሲ በደቡብ አፍሪካ ለሚገኙ ዜጎች ልዩ ጥበቃ እንዲደረግና በግድያዎች ላይ ምርመራ እንዲካሄድ ጠይቋል። በደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በጆሃንስበርግ ሲቢዲ የንግድ ስራዎች በቀናት ልዩነት በዜጎች ላይ የተፈጸመውን አሰቃቂ ግድያም ተከትሎ ለሀገሪቱ መንግስት በአስቸኳይ እርምጃ እንዲወስድና ስጋት ባለባቸው አካባቢዎች ልዩ ጥበቃ እንዲደረግ በደብዳቤ መጠየቁን ያስታወቀ ሲሆን በተለይም በማህበራዊ ሚዲያ የተሰራጨውንና በአንድ ግለሰብ ላይ በቅርብ ርቀት የተፈጸመው የግድያ ትዕይንት ጨምሮ 4 ኢትዮጵያውያን መገደላቸውን በማረጋገጥ ጉዳዩ ከመጤጠልነት ጋር የተያዘ ሊሆን እንደሚችል በመጠቆም የጸጥታ መዋቅሩ አፋጣኝ ህጋዊ ምርመራ እንዲያካሂድና ውጤቱንም እንዲያሳውቀው አሳስቧል። በኢራን ላይ ሌላ ጥቃትም ተሰንዝሯል። የአሜሪካ ጦር ማዕከላዊ እዝ ኢራንን እንድትደራደር ጫና ለመፍጠር አጭርና ኃይለኛ የጥቃት ዘመቻ ለመካሄድ እቅድ ማዘጋጀቱን አክሲዮስ ዘግቧል። ትራምፕ ኢራን የባህር ላይ እገዳውን ለማንሳትና የሆርሙዝ ሰርጥን እንደገና ለመክፈት ያቀረበችውን ጥያቄ ውድቅ ማድረጉንና ኢራን የአሜሪካን ጥያቄዎችና የኒውክሌር ስምምነትን እስክትቀበል የባህር ኃይል እገዳው እንደሚቀጥል ለአክሲዮን ተናግረዋል። ከዚህ በተጨማሪም በሆርሙዝ ሰርጥ ወደ ትራምፕ ሰርጥ ተቀይሯል። ትራምፕ የሆርሙዝ ሰርጥን ትራምፕ ሰርጥ ወይ ስትሬትስ ኦፍ ትራምፕ የሚል ስያሜ መስጠታቸውን በትሩዝ ሶሻል ገጻቸው ላይ ገልጸዋል። ይህም በኢራንና በአሜሪካ መካከል እየተካሄደ የሚገኘው ወታደራዊ ዘመቻም ይበልጥ ከፍተኛ ውጥረትና ዳግምም ከፍተኛ የተባለ ጥቃት ሊሰነዘር እንደሚችልም መረጃዎች ይወጡ ይገኛል።